ጤና ይስጥልኝ ፋሲል። ጤና ይስጥልኝ ተስፋዬ። እንግዲህ ሁለታችሁም አይታችሁታል። እንግዲህ ጧት ስንነሳ በፈገግታን የተነሳ ነው። አንዳንዶቹም ደግሞ የድንጋጤ ምልክት የሚያሳዩበት ገጽታ ነው በእስራኤል ውስጥ። ፋሲል ባንተ በኩል በዚህ በኩል ትንተናን ብትሰጠን የሁኔታው የስምምነቱን ሁኔታ ባስመለከተ። እንግዲህ አጥር ያለ ትንተና ነው ሰጣችሁ። ከዛ ዘግየት ብላችሁ ራሳችሁ ተነትናላችሁ። ከዚህ በተጨማሪም ደግሞ ጸጋ ፈንታውንም ትኖራለች በዛሬው ዝግጅታችሁ። ስለዚህ ሰፋዋል ወይታ ተነጋገራላችሁ። ለግል 5 ደቂቃ ያህል እንደሰበር ዜና አድርጌ ነው የምሰጣችሁ። ባጭሩ ማለት የሚቻለው እስራኤል አሸንፋለች ጦርነቱ ማለት ነው የሚቻለው። ባጭሩ ያ ባልተጠበቀ ሁኔታ እስራኤል ከ20 በህይወት የሚኖሩና በህይወት ያሉና 28 በህይወት የሌሉ ታጋቾቿን ለማስመለስ ትችላለች ማለት ነው። ስምምነቱ ከተፈረመ በኋላ ተፈርሟል። እርግጥ ይቅርታ ትላንት ላይ ተፈርሟል። አሁን ዛሬ ከቀትር በኋላ ከቀትር በኋላ በ7 ሰዓት አካባቢ ልዩ ካቢኔ ያጸድቀዋል። በ8 ሰዓት አካባቢ ሙሉ ካቢኔ ካጸደቀው በኋላ ከተግባር ላይ መዋል ይጀምራል። እንግዲህ በ72 ሰዓት ጊዜ ውስጥ መፈጸም አለበት። ስለዚህም ታጋቾች በህይወት ያሉና የሌሉም እንግዲህ በ72 ሰዓት ውስጥ እንደሚባለው ከሆነ እሁድ እስከ ሰኞ ባለው ጊዜ ውስጥ ይመለሳሉ የሚል ግምት ነው ያለው። እንግዲህ ሐማስ ደግሞ ደጋግሞ ሌላ ታሪኮችን በሌላ ቦታዎች ቢያወራና አሸንፋለሁ ቢልም ምንም ያሸነፈው ነገር የለም። ወደ ዘግየት ብለንም እንግዲህ አቶ ሽሎሞ ሞሉ ሌሎችም የሚያባሩት ሁኔታ ነው። ሐማስ ተንበርክኳል፣ ተደቁሷል፣ ተማርኳል። አሁን በመጀመሪያ ጊዜ ትልቁን የስትራቴጂክ እቃ ማለት ይቻላል ታጋቾቹን ዓለምን ሳያስቀር ለመልቀቅ ችሏል። ሁላችን በነገራችን ላይ ከ199 እጅ የሚሆኑ እስራኤል ማለት ሙሉ ለሙሉ ታጋቾች ይመለሳሉ የሚል ግምት አልነበረው። በዚህ ስምምነት ላይ ይደረሳል የሚል ግምት አልነበረው እንደኔ አመለካከት። እና ይህ ሁኔታ የሚያሳየው የሐማስ ድርጅት መሪዎች በምን አይነት ሁኔታ ህይወታቸውን እንደሚወዱ ነው። ህይወታቸውን ለማዳን ሲሉ በሙሉ እነዚህን ታጋቾችን ለመልቀቅ መገደዳቸው ነው። ከዚህ በተጨማሪ ደግሞ እንግዲህ ይህ የመጀመሪያው ዙር ስምምነት ነው። ሁለተኛና ሶስተኛ ዙር ስምምነቶች ወደፊት ይጠበቃሉ። የመጀመሪያው ዙር ስምምነት ታጋቾቻችን ይመለሳሉ። በአንጻሩ ደግሞ እጃቸው በደንብ የታጠበ ብዛት ያላቸው ሽብር ፈጣሪዎች ወደ ፍልስጤማውያን ይመለሳሉ። ባጭሩ እስራኤል አሸንፋለች። ሰበር ዜና ነው። ትልቅ ዜና ነው። በነገራችን ላይ በዚህ ሁኔታ ምክንያት የአሜሪካው ፕሬዚደንት ዶናልድ ትራምፕ የፊታችን እሁድ ወደ እስራኤል በመምጣት በክኔሴት በመገኘት ንግግር ያደርጋሉ ተብሎ ይጠበቃል። ተስፋዬ እንግዲህ ፋሲል ባለኝ 1 ደቂቃ ያህል በዛሬው እንግዲህ ምሽት ላይ ካቢኔው ይሄንን ስምምነት ፍቃድ ካደረገ በኋላ ሁኔታው ይታያል። እኛ ስምምነቱን አላየንም የተፈራረሙበትን። ምን አይነት ነገሮች ሊኖሩ ይችላሉ? ከድንገት ስምምነቱን ሊያዳክተው ወይ ደግሞ ሊጨነግፍ የሚችልበት ሁኔታ ላይስማሙበት የማይሆን ሁኔታ ይኖር ይሆን ፋሲል? እንግዲህ እንደመስለኝ ከሆነ ያው ፍልስጤማውያን ማለትም ሐማስ ማውጣት ጀምሯል። ግን የሐማስን ምን ያህል እውነት ነው ብለን መመርኮዝ አንችልም። ነገር ግን ጠቅላይ ሚኒስትሩ ያላቸውን ኃይል ሳይመለከቱና ሳያረጋግጡ ስምምነት ውስጥ ላይ ይገባሉ ብዬ አላስብም። ይሄ ሁልጊዜ ያለ ነው፣ በየጊዜው ያለ ነው፣ አዲስ ነገር አይደለም። በየጊዜው ያለ ነው። ምናልባትም ስሞትሪችና ቤንግቪር ሊቃወሙ ይችላሉ። ምናልባትም 1 ወይም 2 የሊኩድ ፓርቲ የክኔሴት አባላት ሊቃወሙ ይችላሉ። ግን ጠቅላይ ሚኒስትሩ አብዛኛውና ብዙሃኑን ድምፅ ያለምንም ጥርጥር እንዳላቸው እርግጠኛ ነኝ። በጣም እናመሰግናለን ጋዜጠኛ ፋሲል ለገሰ። እንግዲህ አትለየን። እናመሰግናለን። መልካም የዳስ በዓል እንመኝላለን። እንግዲህ በቀጥታ የምንሄደው የክኔሴት አባል ዶክተር ጸጋ ፈንታውን መስመር ላይ ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ጤና ይስጥልኝ አቶ ሽሎሞ። ለህዝብ እስራኤል በሙሉ ሙአዲም ለሲምኻ የዳስ በዓልን በማክበር ላይ ነው የምንገኘውና እንኳን አደረሰን። እንኳን አብሮ አደረሰን። እንኳን አደረሰሽ አቶ ሽሎሞ። እናመሰግናለን ዶክተር ጸጋ። መልካም የዳስ በዓል፣ መልካም የባለ መጸለት በዓል። በትክክለኛው ባለ መጸለት ቀደምም በጥቂቱ የሰማሁት ራቡ የገለጹት በእውነት በእኛ በቤተ እስራኤል ባለ መጸለት ሲከበር የኖረ ነው። እንዲያውም በግሌ እርግጠኛ ነኝ አቶ ሽሎሞ ታውቃለህ፣ የእናቴ አባት ተገኘ ታምኖ ይባሉ ነበር። እኔ ከመወለዴ በፊት ነው የሞቱ። እሳቸው ይዘክሩ ነበር
እሳቸው ከሞቱ በኋላ ደግሞ አጎቴ የእናቴ ወንድም ያም በመቀጠል አቶ ገዳሙ ተገኘ ገዳሙ ተገኘ እስራኤል ሀገር ባሽቅሎን ባለፈው እንግዲህ አንድ አመት ተኩል በፊት ነው የሞተው በ101 አመቱ ይዘክር ነበር ባለመጸለትንና በእኛ በደንብ የታወቀ ትልቅ በዓል ነው ግን የሚመጣውን ትውልድ ማስተማር አለብን ሽሎሞ ሱኮት ብቻ ሲባል አሁን የሚያስታውሱት እዚህ የሚያዩትን ነው አሁን እንዳልከው የዳስ በዓል ባለመጸለት የሚለውንም መናገር ያስፈልጋልና በጣም ነው ማመሰግነው በዚህ አጋጣሚ ዶክተር ጸጋ በጣም እናመሰግናለን እንግዲህ ያለፈ ታሪክም ያነሳችሁ አጫውታችሁናል እንግዲህ ያለንበት ሰዓት በእውነት ደብለቅለቅ ያለ ነው ስሜቱ በእውነት ያመት ባሉ አለ የታጋቾች መለቀቅ አለ ጦርነቱ አለ በዛ ላይ ደግሞ የማንረሳቸው ለዚህ ጦርነት ዋጋ የከፈሉ ወንድሞቻችንም እንደዚህ አሉ ሁኔታው እንዴት ነው ስሜትሽ እንዴት ነው ከዛን ጀምርና ወደ ጥያቄ እኔ ማቶ ሽሎሞም እንግዲህ እንጠይቅሻለን የሚገርማችሁ ይሄን ነገር ስምነቱ መፈረሙት ትላንት ሌሊት ላይ 1 ሰዓት ላይ ነበር ያየሁትኝ ቤቴ ቁጭ ብዬ በቴሌቪዥን በማይበት ሰዓት መቼም የእስራኤል ቴሌቪዥን ማመን ያቀታልና አላመንኩም ነበር የተለያዩ ውጭ ሀገር ጣቢያዎችን መመልከት ጀመርኩኝና ከዛ ደግሞ ወዲያው ትንሽ ቆይቶ አንዳንዶቹ ደወሉልኝና በእውነት ደስ የሚል ነው የተጠለፉት ሲለቀቁ ነገር ግን እዚህ ላይ አቶ ተስፋዬ እንዳልከው መዘንጋት የለብንም እነዚህ ሰዎች ለማውጣት ከፍተኛ የህይወት መስዋዕትነት የከፈሉ ወገኖቻችን ወታደሮቻችን መርሳት የለብንም የነሱ የህይወት መስዋዕትነት በሐማስ ላይ ያደረሰው ከፍተኛ ተጽዕኖ በሌሎችም አካባቢ በመሄድ በመዋጋት በሰሜኑ ክፍል ምንበል አገር ድንበር ንርቆ በመሄድም የተካሄደው ውጊያ ያ ነው ትልቁ ግፊት ያደረሰውና በእውነት እነዚህ መዘንጋት የለብንም የአካላቸው የጎደለ ለሀገር ዳር ድንበር እነዚህ ሰዎች ለማስለቀቅ ሲዋጉ የቆሰሉ በሺ የሚቆጠሩ ወንድሞቻችን አሉና ይሄንን መዘንጋት የለብንም ወደ ዋናው ስንመለስ በእውነትም ይሄ ነገር በፊትም ተጠብቆ የነበረ ነው በእስራኤል በኩል ነገር ግን ሐማስ ፈቃደኛ አልነበረም ሐማስ የተጠለፉት ሰዎችም መመለስ የሚለው አልነበረም ችግሩ ሐማስ ከትጥቁ መላቀቅ የሚለው ነው ወይም በአስተዳደር በአዛ መቀመጥ የሚለው ነው መቀበል ያልቻለ ነበር እንደኔ ግምት ለዚህ አበቃው ከፍተኛ ግፊት ያመጣው በኳታር ወይም ደግሞ በካታር የእስራኤል አየር ኃይል የሐማስ ሽብር ፈጣሪ ድርጅት የውጭ ተጠሪዎችን ለመደምሰስ የሞከረው ሁኔታ ነው ብዬ ነው የምገምተውና በእውነት ደስ የሚል ነው የተጠለፉ ሲመለሱ 20ዎቹ በህይወት ያሉ 28ቱ በህይወት የሌሉ በሽብር ፈጣሪዎች የተገደሉ ከ28ቱ መካከል 9ኙ የት እንዳሉ አይታወቅም የሞቱት ማለት ነው ይላሉ በእኔ አመለካከት ግን የሐማስ ሽብር ፈጣሪ ድርጅት ወስዶ እንደገደላቸው የት ቦታ እንዳስቀመጣቸው ያውቃል ማምጣት አለበት ማምጣት ይችላል በሁለተኛ ደረጃ የአዛ ህዝብ ነፃ ህዝብ አይደለም የአዛ ህዝብ ሽብር ፈጣሪ ነው አንዳንዱ እያንዳንዱ ባንቆጥርም ለምንድን ነው የሚለው በተጠለፉበት ሰዓት አይተናል የነበራቸው ደስታ የነበራቸው ስሜት ጭፈራ በየቦታው በየቤቱ ነው ወስዶ የደበቋቸው እና ይሄም የአዛ ዜጎችም የአዛ ነዋሪዎችም ተባባሪዎቹ ናቸውና ይሄንን እንደዚህ የተጠለፉትን ማምጣት አለባቸው ሌላው አንድ ነገር ምገልጽላችሁ ወደ ሌላው ከማለፋችን በፊት እኛ የክነሴት አባላት የተጠለፉባቸው ቤተሰቦች ጋር ግንኙነት አለን ያም ሲባል አንድ ቤተሰብ ብቻ ሁለት ያለ ማቋረጥና አሁን በአሁኑ ሰዓት ከተጠለፉት ከ48ቱ መካከል 20 ያው ሁላችንም እናውቀው በህይወት አሉ ከ28ቱ ወይም ከአጠቃላይ ካሉት በሙሉ ከ48ቱ አንድ ሴት አንዲት ብቻ ናት ኤምባር ትባላለች እሷ ሙታለች እና ከሷ የሷ ቤተሰቦች ነው ያለ ማቋረጥ ነው 2 አመት በሙሉ እኔ ግንኙነት ያለኝ እና ዛሬ ጧት ደወልኩላቸው ስሜታቸው ምን አሉኝ በአንድ በኩል ደስ አለን እንደ ይሄ ነገር ይመከራ ሊያልቅ ነው የ2 አመቱ በሌላ መንገድ ግን በሌላ መልኩ ስናየው የኛ ሙታለች ኤምባር ልጃችን ሙታለች ምንቀበለው አስከረን ነው እና እንዴት ነምላችሁ ስሜቱ በአንድ በኩል ደስ ይላል በአንድ በኩል ሀዘን አለበትና የተደበላለቀ ነው ግን በአጠቃላይ ለእስራኤል ህዝብ ይሄ ትልቅ ነገር ነው አንደኛ መመለሳቸው ሁለተኛ ሐማስም ከእንግዲህ በኋላ መንኮታኮቱ
በጣም እንዲህ እናደርጋለን አቶ ሽሎሞ ዶክተር ጸጋም ለአንድ ተወሰነ ደቂቃ ከዚህ በፊት ከነበረን ቆይታ ከጋዜጠኛ ፋሲል ለገሰና ከአቶ ሽሎሞ ሞላ ጋር የነበረውን ግንኙነት አድርገን እሱን ስንመለስ እንቀጥልበታለን ለተወሰነ ደቂቃ ክቡራትና ክቡራን ተመልካቾቻችን ተመልሰናል እንግዲህ አሁንም ውይይታችን የምንቀጥለው የቀድሞ የክኔሴት አባል አቶ ሽሎሞ ሞላ እና የዶክተር ጸጋ ፈንታውን የክኔሴት አባል ይገኛሉ አቶ ሽሎሞ ጥያቄ ካሉት በመጀመሪያ ደረጃ በእውነት ሁላችንም ቢሆን እንኳን ደስ አለን ማለት ፈልጋለሁ ለዶክተር ጸጋም ለጠቅላይ ሚኒስትር ቢንያሚን ኔታንያሁም ላደረጉት ተጋድሎና ላመጡት ውጤት መመስገን አለባቸው ብዬ አስባለሁ በርግጥ ለዚህ ውጤት እንዲሆን ወይ ይህ ውጤት እንዲመጣ ያደረጉት ተጋዳዮች ጀግኖች ወታደሮቻችንና የሰማዕታት ወታደሮቻችን ናቸው እነሱ ያደረጉት ተጋድሎ ባዛ ላይ ይሄን መጨረሻ ላይ የተጠለፉት ወገኖቻችን እንዲመጡ አድርጓልና በእርግጠኝነት የእስራኤል ሀገር ማህበረሰብም በዚህ 2 ዓመት ውስጥ በከፍተኛ ደረጃ ተከፋፍሎ ሰላማዊ ሰልፉ ቤተሰቦች እየጮሁ የቀሩባቸው ብዙ ጥላቻ ነበረ ከክኔሴት አባሎች ቤት ፊት ለፊትም ቢሆን ሰላማዊ ሰልፍ እየተደረገ ከነጸጋም እኔ ተስፋ የማደርገው ይሄ አሁን የመጣው በዚህ በዳስ ባል ቀን ሁሉ ማህበረሰቡ አንድ በሚሆንበት ጊዜ እነዚህ ጦርነቱ በተከፈተበትና የተጎዱበት የተጠለፉበት ቀን ከ2 ዓመት በኋላ በነገው ዕለትና እስከ አረብና መስከሰኞ ባለው መመለሳቸው ራሱ ትልቅ ምልክት ነው በየ ተስፋ አደርጋለሁና የኔ ጥያቄ ለዶክተር ጸጋ በርግጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በካቢኔያቸው ላይ ይህን ውሳኔ እንደሚያሳልፉት ማጆሪቲ እንዳላቸው ምንም ጥያቄ የለውም ግን አሁን አንቺ እንደምታስቢው ከሆነ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ የፖለቲካ ውድቀት ሊያመጣባቸው ይችላል ወይስ እንዴት ነው እናንተ ይሄን ሁኔታ ያያችሁት ያላችሁት ያ አንዱ ሁለተኛው መመስገን ያለበት በትልቁ ደግሞ ዶናልድ ትራምፕ ነው ትራምፕ እሳቸው ናቸው ነገሩን አቀነባብረው ቱርክን እንደዚሁም ኳታሮችን ግብጾችን ካን ላይ በማምጣት ሐማስ እንዲገደንና እንዲንበረከክ ያደረጉትና ዶናልድ ትራምፕም በቅዳሜ ማታ ይመጣሉ ክነሴቱም ንግግር ያደርጋሉ እሳቸውን በተመለከተስ ዶክተር ጸጋ ምን ትያለሽ በጣም ጥሩ በመጀመሪያ ደረጃ አቶ ሽሎሞ ካንተ ጋር ስማማለሁ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጣም የሚደነቁ ናቸው በዚህ ሂደት ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምንድነው ያሉት ይሄ ነገር የዛሬ 2 ዓመት እንደተፈጸመ አላማ አለና አንደኛ ሐማስን ማንኮታኮት ሐማስን ማጥፋት በሁለተኛ ደረጃ የተጠለፉትን ማምጣት ሶስተኛ አዛ ለእስራኤል ለወደፊቱ የሽብር ፈጣሪዎች መናኸሪያ ሆና ወደ እስራኤል ሚሳኤሎች እንዳይተኮሱ አዛን የሚቆጣጠረው ኃይል ዓለም አቀፋዊ ኃይል መሆን አለበት የሚል ነው በዚህ አቋማቸው በትክክል ሄዱ በጊዜው የነበሩት የአሜሪካ ፕሬዝዳንት ባይደን ናቸው ባይደን አልደገፉም ባይደን እስራኤልን ቢወዱም አድሚኒስትሬሽናቸው ወይም ደግሞ አብሯቸው የሚሰሩ ሰዎች በእስራኤል ላይ ጥሩ ድጋፍ ስላልነበረ ይሄ ነገር አልተሳካም ነበር ነገር ግን ተመልከቱ አንደኛ የጠቅላይ ሚኒስትራችን የጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠንካራነት መካከለኛው ምስራቅ ለወጠው ምክንያቱም አንደኛ የህዝቡላ ሽብር ፈጣሪ ድርጅት ናስራላ ጠፋ ሊባኖስ ተለወጠች ሶሪያ የሶሪያው ፕሬዝዳንት አሳድ ጠፋ የኢራን ሁኔታ በ12 ቀን ኢራን ያየሯ ክልል መጫወቻ ሆኖ የእስራኤል ጦር አውሮፕላኖች እንደፈለጉት አስፈላጊውን እርምጃ ፈጽመው ወጥተዋልና በአጠቃላይ ጠቅላይ ሚኒስትራችን በእውነት መመስገን ይገባቸዋል ጠንካራ በመሆናቸው ነው እሳቸው ጠንካራ ባይሆኑ ኖሮ ቀደም እንደገለጽከው አቶ ሽሎሞ በህዝቡ መካከል የምናየው መከፋፈል ከፊሉ በእውነት የሁኔታው የተፈጠረው ግጭት ሲሆን ከፊሉ ከዛ በፊትም ቢሆን ጠቅላይ በስልጣን ማየት የማይፈልጉ ከሳቸው ጥላቻ በመነሳት ብዙ ሰላማዊ ሰልፍ ብዙ ነገር እንደነበር ምናስተዋውሰው ነው ወደ ትራምፕ በመንመጣበት ሰዓት ሁለት ነገሮች አሉ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠንካራነት የሁለቱ የጠበቀ ወዳጅነት ወይም ግንኙነት አንድ ላይ በመሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የነደፉትን ያሰቡትን ትራምፕ በመደገፍ ትራምፕ በከፍተኛ ሁኔታ ጠንካራ የሆነ የዲፕሎማሲ ግንኙነት በመጫወት
ቀደም አንተና ፋሲል ባለፈው ያስተላልፋችሁትን ፕሮግራም ያሳያችሁትን አይቻለሁ። ቱርክን በማምጣት ከዛም ካታርም ቢሆን እነዚህ ሁለት ሀገራት ያለ አሜሪካ ብዙ መንቀሳቀስ ስለማይችሉ ወይም ደግሞ የአሜሪካ ድጋፍ ስለሚያስፈልጋቸው ይሄንን በሙሉ በመያዝ እነሆ ለዚህ ውጤት ደርሰናል። በፖለቲካው በኩል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንዲያውም የበለጠ ነው የሚጠናከሩት። አሁን በጣም ከፍተኛ የሆነ ድጋፍ እንደሚያገኙ አያጠራጥርም። ለምን ያን እንደሆነ አንደኛ ጠቅላይ ሚኒስትሩ ያቀዱትኝ የነደፉት የተሳክቷል። ሐማስ ለወደፊቱ ለእስራኤል ጭራሽ የሚያሰጋ ድርጅት አይደለም። ሐማስ አቶ ሽሎሞ አቶ ተስፋዬ ሐማስ በአሁኑ ሰዓት እኮ በዚህ ስምምነት መሰረት ተሸንፏል፣ ተንበርክኳል። ለምንድን ነው ያልኩትኝ? ሐማስ የሚፈልገው ሽብር ፈጣሪዎችን የራሱ ሽብር ፈጣሪ እስር ቤት ያሉትን መቀበል፣ የኛ የጠለፋቸው መመለስ ለሱ ትንሽ ነው። ይሄ አይደለም። ሐማስ ከጨዋታው መውጣቱ ነው። ሐማስ ከአዛ ቀበሌ ከነበረው ዶክተር ጸጋ መውጣቱ ነው። ዶክተር ጸጋ እንደማ መላቀቁ ነው። ዶክተር ጸጋ እኔ እንደመስለኝ ከሆነ አሁን ባለንበት ሁኔታ አሁን በእርግጠኝነት የምንለው የተደረገውን ስምምነት የተጠለፉት እንደሚለቀቁ አስክሬኖች እንደሚመጡ እና የኛ ወታደር ደግሞ የተወሰነ ደንበር ወደ ኋላ እንደሚያፈገፍጉ የመጀመሪያው ዙር ስምምነት ነው። የሁለተኛው ዙር ስምምነት ግን እስካሁን ድረስ መልኩ እንዴት እንደሚሆን ገና አናውቅም። ማለትም 100% ሐማስ የጦር መሳሪያውን ለመፍታት ወይም ለማን ነው የጦር መሳሪያውን የሚሰጠው? ከዛ ደግሞ ሐማስን የሚተካው የቴክኖክራት የሚባሉት ገለልተኞች ባለሙያዎች እነሱ የሚለው ነገር ገና አጠራጣሪ ነው። የኔ ጥያቄ የኛ መንግስት ሲባል እንደነበረው ማለት ነው መጀመሪያ የተጠለፉት ይምጡ፣ የተጠለፉት ከመጡ በኋላ ሐማስ ተመልሼ ራሴን እንደገና አንሰራራለሁ ቢል የኛ መንግስት ወታደራዊ እርምጃ የመውሰድ አቅም አለው ወይስ እጅና እግሩ ታስሯል ነው ጥያቄው ሊሆን የሚችለው? በጣም ጥሩ ጥያቄ። በመጀመሪያ ደረጃ ተሽሎሞ የካቢኔ ውይይት የጸጥታው የመንግስት ካቢኔ በዚህ ጉዳይ ላይ የሚቀጥለው ለምትለው ውይይት ይኖራል። ነገር ግን አሁን ያለው አንደኛ የተጠለፉትን ማምጣት ነው። ባንድ ጊዜ መከፋፈል የሚለው እንዲቀር ነው። ለምን ከተከፋፈለ ዛሬ 2 ዛሬ 3 4 ከተባለ የመጨረሻዎቹ ላይ ወጡም ይችላሉ። ይሄው እስካሁን ድረስ ሃዳር ጎልዲን አልተለቀቀም። እስካሁን ድረስ 2014 ዓመተ ምህረት የተገደለ የተጠለፈ ወታደር እና ይሄ አለ። ሌላው ሁለተኛ ምንድነው በእኛ በኩል ያለው በእስራኤል መንግስት በኩል ያለው ሌሎቹ ነጥቦቹ በየቀረቡት ትራምፕ ካቀረቧቸው ነጥቦቹ በሙሉ የተመለከተ ይሄን በተመለከተ የእስራኤል ካቢኔ ተነጋግሮበታል። የእስራኤል ካቢኔ አምኖበታል። ያ ማለት ሐማስ አይኖርም። አካባቢው የሚያስተዳድረው አንተ እንደገለጽከው የፍልስጤም ባለሙያዎችና ከአረብ ሀገራት ወይም ከሌሎች ሀገራትም ጭምር የተውጣጡ ይመሩታል። እንደ ቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብለር እሳቸው ይመሩት ይሆናል የሚል ነው። ከዛ በኋላ አሁን ለምሳሌ እስራኤል ብትወጣ ሐማስ ፈልጎ የነበረው ሽሎሞ ምን መሰለ? እስራኤል ሙሉ በሙሉ እንድትወጣ ነበር የፈለገው። ያ ነገር አይሆንም። እስራኤል 53% አሁን እዛው ትቆያለች መሬቱን ይዛ እና ያ ማለት ሙሉ በሙሉ እስራኤል አልወጣችም፣ አትወጣም በአሁኑ ሰዓት። ሌላው ዛሬ ካቢኔው ካስተላለፈ በኋላ ውሳኔውን ቆጠራው የሚጀምረው ከዛ ሰዓት አንስቶ ነው። የእስራኤል ካቢኔ ከተቀበለ በኋላ ይሄንን ሐሳብ ትላንት የተፈረመውን በ72 ሰዓት ውስጥ እነዚህ የተጠለፉ ሰዎች ይመጣሉ። ተመልከት፣ በአሁኑ ሰዓት ሐማስ ይሄንን ስምምነት አልፈለገውም። ለምን? ሐማስ ቅድም እንዳልኩ ከአዛ ወይም ደግሞ ከአካባቢ መውጣት አይፈልግም። ይሄ ማለት እኮ ሐማስ ጭራሹን ጠፋ ነው። ይሄ ነው ትልቁ ነገር እና በእስራኤል በኩል ሙሉ በሙሉ እንደምንፈልገው ባይሆንም መልካም ውጤት ነው የተገኘው። ለምንድን ነው መልካም ውጤት? ዶክተር ጸጋዬ እኔ ጥያቄ እኮ ሐማስ አሁን ልክ እንደ ኢንሹራንስ አድርጎ የሚያቸው የነበሩት የተጠለፉትን ሰዎች ነው እና አስክሬኖችና በህይወት ያሉትን አሁን እነሱን ሊቀማ ነው። እሱን ከተቀማ በኋላ ምን አይነት ኃይል ሊኖረው ይችላል? እኔ ጥያቄ ለምሳሌ እስራኤል ድንጅ በምታደርግበት ጊዜ ሊባኖን የሆነ መስመር ላይ ከዚያ በታች መምጣት የለባቸውም። ሂዝቦላ ራሱን እንደገና ማንሰራራት የለበትም። የጦር መሳሪያ እንደገና ማስገባት አይችልም በሚለው ስምምነት ላይ ከዛ ተፈራረሙ። ከተፈራረሙ በኋላ አሁን ሂዝቦላ ሙከራ ያደርጋል እንደገና ኃይሉን ለማጠናከርና እስራኤል አሁን እስካሁን ድረስ 610 ጊዜ
ተኩሳ ቀጥቅጣቸዋለች በትላንትናው ማታ ሁሉ ሰው ግድያ ፈጽማለች እስራኤል ማለት ነው የኔ ጥያቄ ላይ በሐማስ ላይ እንደዚህ አይነት ስራ ይሰራል ወይ ነው ጥያቄ ጥሩ ጥያቄ በመጀመሪያ ደረጃ ተመልከት ሐማስ እነዚህ ሰዎች መለቀቃቸው እሱ የሚፈልገው የተፈሰሉት መለቀቃቸው በእስራኤል እስር ቤት የሚገኙ ሽብር ፈጣሪዎች ሊለቀቁ ነው ያ መለቀቃቸው አይደለም ለሐማስ ትልቁ ውድቀቱ እነዚህ አይደለም የሱ ዋስትና የነበሩ ዋስትናው ቦታው መቆየት ነው ትጥቁን አለመፍታት ነው በቦታው ላይ አስተዳደርነቱን መቀጠል ነበር ያ ማለት አሁን ይሄ ለሚያ ማለት እኮ ሽሎሞ ሐማስ ጠፋ ሐማስ ተንበረከከ ሐማስ ለቀቀ ከእንግዲህ በኋላ ሐማስ ቢባል ነገር አይኖርም በሱ ፋንታ ሌሎቹ ነው ገብተው የሚያስተዳድሩት ይሄው ቀደም የገለጽናቸው አካላት ገብተው ያስተዳድራሉ ሐማስ አቶ ሽሎሞ እነዚህ የተጠለፉትን ሰዎች አይደለም ከሁሉ አንገብግቦ ያዘው እንደዋስትና የያዘው ምን ነው ትጥቁንን አለመፍታትና በቦታው አስተዳደሩ መቀጠል ነው ለምሳሌ አይተካውነ በአሁኑ ሰዓት በአንዳንድ ድርድር ሲነሳ የነሱ አለመሳተፍን ያበቃለት ስለሆነ ለምን የፍልስጤም ራስ ገዛ አስተዳደር አይገባም የሚሉሉ ጥያቄ አንስቶ ነበር ሐማስ የፍልስጤም ራስ ገዛ አስተዳደር ባቡ ማዝን የሚመራው ከ20 ዓመት በፊት ያሳደደ ባዛ የሰቀለ በምርጫ ካሸነፉ በኋላ ሐማስ ካጠቃ በኋላ ሐማስ ነው ሐማስና የፍልስጤም ራስ ገዛ አስተዳደር አይጥና ድበት ናቸው እና ስለዚህ ሐማስ ግን እኮ አሁን ዶክተር ጸጋሱን ካነሳሽ ሐማስ አሁን ሐማስን እንተውና በትራምፕ ባቀረበው ፕሮፖዛል እና በጸደቀው የኛ መንግስት በተቀበለው ለምሳሌ የፋታህ አስተዳደር ሪፎርም አድርጎ ለውጥ አሳይቶ ከቴክኖክራቶች ከለቀቁ በኋላ እኮ ሐማስ ፋታህ መጥቶ እኮ መንግስት ሊሆን ነው ያ ብቻ ሳይሆን እንዲያውም ወደ ፍልስጤም መንግስት ሁሉ ሽግግር ለማድረግ መስመሮች ሁሉ ተነድፈዋል ይሄንም መርሳት የለብንም እኮ ዶክተር እስራኤል ተስማማችሁ በዚህ እስራኤል በሁለት ነጥቦች አልተስማማችም የፍልስጤም ራስ ገዛ አስተዳደር እንዲገባ አልተስማማችም ከእስራኤል ጎን የፍልስጤም ሀገር የሚለው አይሆንም አቶ ሽሎሞ ከኛ ጎን ከእስራኤል ጎን ነው ስምምነቱ ላይ ተጽፏን እኮ እስራኤል ይሄ ነገር አለ ትራምፕ ያስቀመጡት እዛ ላይ ከትራምፑ ፕሮፖዛል ላይ አለ ሁለቱ ነጥብ ዶክተር ጸጋ የለም ማለት አይቻልም እኮ ነው የለም እኔ ነገር ይሄ ሁኔታ ነው ትራምፕ ምንድነው ያሉት ሁለት ከእስራኤል ጎን የፍልስጤም ሀገር የሚለው ጠቅላይ ሚኒስትር ናታንያሁ አልተስማሙ ይሄንን አከብራለሁ ግን አከብራለሁ ቆይ ይሄ አይደለም ሌላው የእስራኤል ህዝብ ከ80 በላይ የሚሆነው ከ180 እጅ በላይ የሚሆነው የፍልስጤም ሀገር ከእስራኤል ጎን እንዲኖር የሚፈልግ የለም አንዳንዶቹ ድሮ ያስቡት እንኳን ቆይ ቅርታ ድሮ ያስቡ የነበሩት ሰላም ይሆናል ብለው ሲያስቡ የነበሩት ካለፈው 2 ዓመት በኋላ ይሄ ነገር እንደማይሆን አውቀውታል ለምንድነው እነሱ ሰላም ይመጣል ብለው ብዙ እርዳታ ያረጉላቸው ነው አዛ ሰርጥ የገደሏቸው ሰላም ይሆናል ብለው ያሰቡትና እንደማይሆን የታወቀ ነው አቶ ሽሎሞ ከእስራኤል ጎን የፍልስጤም ሀገር አይኖርም ያ ማለት የፍልስጤም ሀገር ከእስራኤል ጎን ይኖር ማለት እስራኤል ትጥፋ ነው ዶክተር ጸጋ የመጨረሻ ጥያቄ ነው ልጠይቅና ከጊዜ እጥረት የተነሳ ነው ይቅርታ እስራኤል እንግዲህ ስምምነቱን ከተቀበለች በኋላ ለሐማስ አሁን እንደሚለው ከሆነ ዘገባዎች እንደሚወጡት የእስረኞችን ስም ዝርዝር ገና አልተቀበልኩም ይላል ይሄም አወዘጋቢ ነገር ሆኖ ታይቷል በእስራኤል ውስጥ ሌላው የቀኝ ክንፍ የማይስማማበት ሐማስ ያቀረበው የእስረኞች ስም ዝርዝር ባርዋን ባርጉቲ እንደ አብደላ ባርጉቲ አህመድ ሳዳት የተመሳሰሉትን ስም ዝርዝሮች ያለ አሁንም በዚህ ስምምነት ውስጥ አሉ የሚባል ዘገባዎች እየወጡ ነው በዚህ አጭር መልስ ጭንና እንጨርሳለን ጥያቄ ነው በመጀመሪያ ደረጃ ሐማስ የኛን የጠለፋቸውን ሰዎች በሚለቅበት ሰዓት የነሱ ሽብር ፈጣሪዎች በእኛ እስር ቤት የሚገኙ 250 እስረኞች ይለቀቁለታል የእድሜ ይፍታሽ እስረኞች ማለት ነው የእድሜ ይፍታህ ማለት ነብሰ ገዳይ ናቸው አብዛኛዎቹ አንዳንዶች የ40 ዓመት የ40 ሰው ነብስ ያጠፉ 30 ያጠፉ 10 ያጠፉ 50 ያጠፉ በጣም አስቸጋሪ ሰዎች ናቸው እነዚህ ብዙዎቹ ለምሳሌ ማርዋን ባርጉቲን ብትወስድ 5 እስራኤላውያን የገደለ ነው ወንድሙም እንደዚህ የገደለ ነው ሳዳት የተሰኘው ሚኒስትር ረሃብ ዘይቢን የገደለ ነው
የኻዚት አማሚት ነው በነገራችን ላይ እሱ ኻዚት አማሚት የሚባለው ድርጅት የኛን የተወሰኑ ሰዎችን አልፎ ያዘ ድርጅት ነው ምንም ለውጥ አመጣም ፍልስጤማውያን ስማቸውን ይቀየሩ ቡድን እንጂ አላማቸው እኛ መግደል ነው ሌላ ምንም የለም የጋራ አላማቸው የእስራኤልን ህዝብ ማጥፋት ነው ስለዚህ የእስራኤል በዚህ ጉዳይ ላይ ለረጅም ዓመት ነፍሰ ገዳይ እስረኞችን አይለቀቁ የሚል ሁኔታ አለበት ይሄ ያንደጋግራል ግን እንደኔ አመለካከት እነዚህ በጣም የተወሰኑ ሰዎች ከባድ እልቂት የፈጸሙ ነፍሰ ገዳዮች ይለቀቃሉ በያልገምትም የክኔሴት አባል ዶክተር ጸጋ ፈንታውን ስለነበረን ቆይታ በጣም እናመሰግናለን መልካም የዳስ በዓል እንግዲህ መልካም የዳስ በዓል ብዙ ጥያቄዎች እንኳን ደስ አለን ለሁላችንም ሻምፓኒያ ቢኖር ኑሮ ዛሬ እንኳን ከፍተን ሁላችንን እንጠጣ ነበር ግን ሩቅ ቦታ ስለ ዶክተር ጸጋም አልኮል ምጠጣ አይመስለኝም ግን አመሰግናለሁ ዋናው መልካሙን እመኛለሁ መልካም በዓል ይሁን አቶ ሽሎሞ ሱካ ያምራል አመሰግናለሁ ናስልን ሮቬል ከናይስትልን ሽሎሞ خاك سميخ ملكام عمت بال مدام ملكام يداس بال لانت لبتسموش نلالن مسجنا له بزاري ولت كانت جار سفالة ويتي نورنان يمجمرياو موياياتشن ياو سل داس بالو عطر على نجر من نجر تفلق على مثلا سونستي متفلقون نتناجرنا نكتلالن اوكي يقولك شلومو اي بال يداس بال ولت وانا ታሪካዊ ነጥቦችን ይዞ የመጣ በዓል ነው በአንደኛ ደረጃ ሃይማኖታዊ በዓል ነው ማለትም እስራኤላውያን ከግብጽ ከወጡ በኋላ በመድረ በዳ ሲንከራተቱ ቆይተው በዳስ በዓል እፎይ በማለት አምላካችን የሚዘክሩበት ታሪካዊ ሃይማኖታዊ በዓል ነው በዚህ በዓል ከሚገርም ነገር ስለሞ በእኛ ህብረተሰብ ተዘዋውሮ አይቻለሁ ስናየው ደስ የሚለው ሁኔታ ምንድነው ከጎረቤት ወደ ጎረቤት ከዘመድ ወዘመድ እየተጠራራ በሚሄድበት ነጭ ለብሶ ሱካ ወይም ዳስ ተሰርቶ ከዛ ስታየው የዚህ በዓል ምንነቱን በደንብ አድርጎ ያስረዳሃልና ደስ የሚል በዓል ነው ይዋል ነው ይሁን በአጠቃላይ እንደምናስተውሰው በልጅነታችን ትልቅ ሰዎች ቃቸውን ጎረቤት እየጠራቸው ዘመድ አዝማዱ እየጠራቸው ሲዘክሩ ብዙ ጊዜ ግን እኛ ልጅን ሆነን መዘከሩን ነው እንጂ የመዘከሩን ምክንያት ብዙ ጊዜ አይነገረንም ነበር እዚህ ሀገር ብዙ የበለጠ የሚነገረን ለልጆች ማለት ትልቆች በርግጥ ያውቁታል የቄስ የሆኑ ሰዎች ያውቁና አሁን ከኢትዮጵያ ከነበረውና ከዚህ ሀገር ከሚዘከረው ምንድነው ልዩነቱ ልታይ የቻልከው አንተ ይኸውልህ አሁን ይህንን በዓል በምናይበት ጊዜ ቀደም ብዬ እንደ መንደርደር አርጌ በአንደኛ ደረጃ የሃይማኖት በዓል አርጌ ካቀረብኩት በመጨመርም በሁለተኛ ደረጃ ደግሞ ይህ የአዲስ በዓል የእኩልነት በዓል ብለን ነው የምንሰይመው ለጠየቀው ጥያቄ ልመለስ ነው ለመርሱ ለምሳሌ ሴት ወንድ ትልቅ ትንሽ ሀብታም ደሃ ሳይል ዳስ በመስራት እንደ አባት አደሩ አባታችን አብርሃም እንግዳ የምንቀበልበት ዘመድ የምናከብርበት የምንቀበልበት ቤተሰብ የሚገናኝበት አምላካችን የምናመሰግንበት ደስ የሚል ሃይማኖት በዓል ነው ከኛ ሃይማኖት ከኛ ከኢትዮጵያውያኖች ከነበረው ባህል ጋር ስናገናኘው በተለይ ከታች የተቀስቋት አብርሃም አቪኑ አባታችን በኦሪት እንግዳ የመቀበል ሁኔታ ታሪክ በሱ ነው የተጀመረ ስለዚህ የኛ ህብረተሰብ ከዚህ ለምሳሌ ሱኮት ዳስ ብለን ምናየውና አብዛኛውን ጊዜ ከኢትዮጵያ አላየነውም ነገር ግን ባንድ ላይ በመሰብሰብ ዘመድን በመጥራት ባድም ሆነ ቅርብ ዘመድም ሆነ ይህ ቤታችን የአብርሃም ቤት ነው እያልነ የእንግዳ የምንቀበለውን በሁለተኛው ደረጃ በዘረዘርኳቸው ሁኔታ ለምሳሌ የእኩልነት በዓል ያልኩት ሴት ወንድ የሚለውን በመንጠራበት ሁኔታ ከዚህ ጋር ይመሳሰላል ከኛው ከኢትዮጵያ ነበረው ባህላችን ጋር
ከዚህ የምናየው ለየት ያለው ምንድነው? በምናይበት ጊዜ ዳስ የመሰራቱ ሁኔታ ለየት ያለ መስሎ ይታያል። የተለያዩ የፍራፍሬ አይነቶችን ታሪክ አላቸው። እነዚህን ታሪኮች በኢትዮጵያ ጠለቅ አድርገን አልተማርናቸውም። ምናልባት እኛ ልጆች መጠየቅ በአገራችን መጠየቅን ሳናውቅ ቀርተን ሊሆን ይችላል እና ልዩነቱ ምንድነው? ይሄንን ይመስላል ያለው ልዩነቱ። ኦኬ ሌላው አቶ ሩቤን በትላንትናው ዕለት በተለይ እንደሚታወሰው በዳስ በዓል ጊዜ ሁሉም ሰው በመት የሚወዳጅበት የሚፈቃቀርበት እና አሁን ግን ሀገራችን በዚህ 2 አመት ውስጥ ባጋጠማት ጦርነት ምክንያት እስራኤል ማህበረሰብ መከፋፈሉ በትላንትናው ቀን ብዙ ትቾች ሲተቸቱ ውለዋልና አሁን ያው በተለይ የተጠለፉት ወገኖቻችን ወደዚህ ዓለም መምጣታቸው አሁን በግብጽ ላይ ትልቅ ውይይት እየተደረገ ነው በአሜሪካ መንግስት አማካኝነትና እንዴት አየኸው? በተለይ ማህበረሰባችን ያለበትን የመከፋፈል ሁኔታ 80% ከዚያ በላይም ያለው የተጠለፉት እንዲመጣ ይፈልጋል። ይሄ ነገር በዚህ በዳስ በዓልም የተወሰዱት ወይም ጉዳት የደረሰብንም በዳስ በዓል መጨረሻው ጊዜ ነው 2 አመት እየሆነ ነውና በዚህ 2 አመት ውስጥ ምን ተማርን? በዚህ 2 አመት ውስጥስ ምን አለመከፋፈላችንስ ምንድነው ጉዳቱ? እስቲ ይሄን ብታብራራልኝ። ይኸውልህን ሽሎሞ ከሚገርም ነገር እስራኤል የመጀመሪያዋ ጦርነት አይደለም። ተመሳሳይ ግን ብንወስደው ለምሳሌ በ6 ቀን በኦክቶበር በ1973 ዓመተ ምህረት ግብጽና ሱሪያ በእስራኤል ላይ መጀመሪያ ጦር እንደከፈቱ እናውቃለን። ብዙ ወታደሮቻችን እንዳለቁ እናውቃለን። ቢሆንም የእስራኤል ምንድነው ዋናው ነገር ለየት አድርጎ የሚያሳይ ምንድነው ሃይማኖት አክራሪዎችም ቀለል ያለ ሃይማኖትን የሚከታተሉ ሰዎችም ብዙ ጠቅላላ ይሁዲ የተባለ በሙሉ በብታይበት ጊዜ በኮቴል ማዕረቢ በመጓዝ በመጾለት የተለያዩ ነገሮችን በማንሳትና በተለይ በአሁን ባለንበት ወቅት ወገኖቻችን ወደ 48 የሚሆኑ ከነሱ ውስጥ የሞቱም አሉ። በአዛ ስር የሚገኙት ይህ ጦርነት እንዲያልፍ ወታደሮቻችን የመሞት ሁኔታ እንዲቀንስና ሰላም እንዲሆን በሚለው ሁኔታ ሰው ስታየው ዳቦ ቆረሰም ማንኛውንም አደረገ ሁሉ ጊዜ እነዚህነን የታሰሩትና በአገራችን ሰላም እንዲልክ የሚለው ነገር እየጾለቱ ነው የምታየው። በኢየሩሳሌም በሜዳው ተውት በማዝመን ጭንቀቱ አለ፣ ፍራቻው አለ። ልጆቻችን ከዛ ይዋጋሉ። ነገር ግን ጾለት ከምታየው በምታዩት ካሁን ቀደም ያላየውን ጾለት ለየት ባለ ሁኔታ ሂሎኒ ብለን የምንጠራቸው ሃይማኖት በጣም አይከታተሉም ሆነ በተለይ በዮም ኪፑር ቤተ ክህነት በጾለት ቤት የመጣው የሰው ብዛት ይሄ ነው ብለህ የማትቆጥረውና ሁሌም ቢሆን ጾለቱ ለሰላምና ለታሰሩት ለታገቱት ወገኖቻችን እንዲመለሱ የሚለው ሁኔታ ህዝቡን በደንብ አድርጎ የሚያጽናናና እግዚአብሔር ምንጊዜም ከጎናችን አይለይም የሚለው ሁኔታ ሲነበብና ነገሩ ሲነገር በደንብ የሚታይ ሁኔታ ነው ያየሁት በዚህ ባለው ወቅት። አሁን ወደዚህ ኦኬ አሁን ከባሉ ጋር ከተያይዞ በዚህ በአመት ባሉ ቀንም 2 አመት ሐማስ ካደረሰብን ጉዳት ተመርኩዘን አሁን በሻረም አሸኽ ላይ በግብጽ ላይ ከፍተኛ ውይይት እየተደረገና የተጠለፉት ወገኖቻችን የመምጣት አጋጣሚ ያላቸው ይባላል። እናንተ እንደመምህር ስታየው የሚደረገው ሂደት ምን ይመስለው ይታያል? ይኸውልህን ሽሎሞ ከሚገርም እዚህ ነገር ምንድነው ኢንተረስ ወይም የሆነ ጥቅም ነገር አለ። አንደኛ ዶናልድ ትራምፕ ያመጣቸው 21 ነጥቦች ዝም ብሎ አይደለም የመጡ 21 ነጥቦች። ምናልባት ዶናልድ ትራምፕ በኖቤል ሻሎም የሚሉት በአማርኛ እንዴት ነው የምትለው የተሸላሚ ለመሆን ይሄንን በትልቁ ርዕስ ነው አስቀምጦት የሚታየው። ባዝናሚያው ስታየው ይሄንን ለመቀበል የተደረገ ይመስላል። እንደገና ደግሞ በመታይበት ጊዜ ተመልከት ግብጽ ኳታርና ቱርኪያ ከዚህ ሁኔታ የገቡበት አለ ሁኔታ አለ። ቱርክ የምትቀበለው ነገር ከአሜሪካ አለ፣ አጥርጥር የለም። ግብጽ በአሜሪካ የምትቀበለው ነገር አለ። ኳታር የምትቀበለው አለ። በተለይ
የአሜሪካው ዶናልድ በኳታር ላይ ይቅርታ ማድረግ አለበት ተብሎ ቢንያሚን ኔታንያሁ ይቅርታ በማድረጉ ኳታር በአሜሪካና በኳታር ያለው ግንኙነት የጠበቀ ነው እና እነዚህ ሀገሮች በሐማስ ላይ ከፍተኛ ጭነት ያደርጋሉ የሚል እምነት አለ በዶናልድ ትራምፕ ላይ ስለዚህ በመናይበት ጊዜ አሁን ሽሎሞ ስለዚህ አሁን አንተ ያልከኛለው በጨረሻ ላይ የጥቅም ጉዳይ ነውና ሁሉም ሀገሮች ምንም አጠራጣሪ የለም የጥቅም ጉዳይ ነው በአገራችን በእስራኤል በኩል ቢንያሚን ኔታንያሁ ጠቅላይ ሚኒስትራችንም ሆነ ጠቅላላ የሀገራችን ያለው ሁኔታ ራስ በራሱ የፖለቲካ እንትን ከመንቀፍ ይልቅ የራሳችን ጥቅም ምንድነው ብለን ብንወስድ ያማረ ይሆናል ኦኬ አሁን ደግሞ አቶ ተስፋዬ ስራ ባልደረባችን ሊጠይቅ ይፈልጋል ጥያቄ ተነስለና ተስፋዬ ጤና ይስጥልኝ በድጋሚ አቶ ሽሎሞ ጤና ይስጥልኝ መምህር ሩቬን መሸሻ ከሰሜን እስራኤል እንኳን ለዳስ በዓል አደረሰላለሁ አመሰግናለሁ እንኳን ለአንተንም ዳስ በዓል አደረሳችሁ ሁላችንን አዎ የኔ ጥያቄ የሚሆነው እንግዲህ ያለንበት ተጨባጭ ሁኔታ በእውነት ስሜታዊ ነው ደስታም ሐዘንም የተቀላቀለበት በትላንትናው ዕለት እንግዲህ ጥቅምት 7 ያው ኦክቶበር 7 የምንለው እንደገና ደግሞ የዳስ በዓል አለ እንደገና ደግሞ የስምምነቱ ሁኔታ በግብጽ ዛሬም ተጀምሯል በተቀላላ ሁኔታው በእውነት የእስራኤል ህብረተሰብ ያለበትን ስናይ በጣም ስሜታዊ በሆነ ሁኔታ ላይ ነው ያለው እንግዲህ በአንተ በመትረዳው መሰረት ይሄ ጊዜ እንዴት አልፎ እስራኤል ደግሞ ህብረተሰቡ እንደገና ተሰባስቦ ሀገር እንደ ሀገር ህዝብ እንደ ህዝብ ተባብሎ የሚኖርበት ጊዜ መቼ ይመጣል እንዴትስ ይሆናል ብለ ታስባለህ መምህር ይኸውልህ በመጀመሪያ ደረጃ ጥሩ ጥያቄ ነው የጠየቀው በአሁኑ ሰዓት በሀገራችን የሚያስፈልጋት ነገር ምንድነው ብለን በምንጠይቅበት ወቅት አንተ ካልካቸው ነጥቦች ለመድረስ ያህል በመጀመሪያ በሀገራችን ሰላም ውስጣዊ ሰላም አለ የውስጣዊ ሰላም ካለ የውጭውን መደፍረስ ሁኔታ መቋቋም ትችላለህ በአሁኑ እስራኤል ያለችበት ሁኔታ በእጅግ በጣም ከባድ ነው አንደኛ በውስጥ ያለው አለመስማማት የፖለቲካ ርኩቻ ከዛውጭ እስራኤልን በአለም በኩል ያለው ሁኔታ በእስራኤል ላይ ያለው ጥላቻ በጣም ከፍተኛ ነው ያለው ሁኔታ እኔ እንደምመለከተው ከሆነ በአሁኑ ወቅት በአሁኑ ያለነ ጠቅላይ ሚኒስትርም ጠቅላላ መንግስትም ባለበት አቋም የራሱን ኢንተረስ በመያዝና በመጠቀም ከፍተኛ ትግል ማድረግ አለበት ይሄ ትንሽ ቢሆን ለምሳሌ ካሁን ቀደም በሚወስደው እስራኤል ደካማ የጦር ደካማ ቢኖራት ወይም ደግሞ ደካማ ሀገር ብትሆን ኑሮ እስራኤልን ችግር ውስጥ ፍርሃት ውስጥ ያስገባታል በአሁኑ ወቅት ግና በቴክኖሎጂም ሆነ በተለያዩ ነገሮች እስራኤል ከፍተኛ በማከለኛው ምስራቅ ታዋቂ ሀገር መስራ ነው የምትታየው ስለዚህ ነው እንግዲህ ቱርክም ሆነ ማንኛውም የእስራኤል ጠላት ሀገር የሆኑ በሙሉ በሐማስ ላይ ከፍተኛ ግፊት የሚያደርጉት ምንድነው በራሳቸው ኢንተረስ ብቻ ሳይሆን የእስራኤልን ኃይለኝነት የእስራኤልን ከፍተኛ ጠንካራነት በመመልከት ነው እንጂ እውነት ሳይሆን ወደዋት አይደለም መጨረሻ ላይ ሌላው የምፈልገው ምንድነው አንድነት ከቤት ያለ አንድነት የፖለቲካ ሁኔታችን በአንድ ልብ በመሆን በመጾለት በአንድ ላይ በመተባበር ይሄንን ችግር እንደምናልፈው አንጠራጠርም ብናይም በ1948 ጀምረ በ67 ሆነ በ73 ሆነ እነዚህን እስካለፍነ ድረስ እንዴት ነው የሚሉ ፓሮን አልፈነዋል ይሄንም እናልፈዋለን የሚሉ ሁኔታ አለ አንድነት ያስፈልጋል እሺ መምህር ሮቤን መጨረሻ ላይ አንድ ሁለት ደቂቃ ቀርቶናል በእናንተ አካባቢ ከሳክኒን መሰለ ወይስ የትኛው የከተማ ከንቲባ የተናገረው ነገር አለና እሱን በተመለከተ ለአዳማጮቻችን ተመልካቾቻችን መናገር የፈለከው ነገር አለ ምንድን ነበር ነገሩ እሱ ይኸውልህ በሰሜን ሀገራችን ታችኛው ገሊላ ተብሎ በሚጠራው በሰሜን አውራጃ ከካርሜል ከተማ ደቡብ ምስራቅ 7 ኪሎ ሜትር ርቀት ላይ ያለች አራባ ከተማ በመትባል የአረቦች ከተማ ሰፈር በዚች ከተማ አራቤ መሰል የምትባለው አራቤ ነው በዚች ከተማ ውስጥ ብዙዎች በመናበት ብዙዎች አክራሪ እስላሞች ናቸው ያሉ በዛ ቦታ
የዚች ከተማ ከንቲባ የሆነው አህመድ ናሳር በህዝብ ዝግጅት ላይ በእስራኤል ላይ የሰጡትን አስከፊ አስተያየት ወንጀል በመወንጀል ተከትሎ ምንድነው ያሉት እሳቸው? ምክንያቱም ያሉት ምንድነው እስራኤል እጅግ በጣም ጠላት ሀገራችን ናት። እስራኤል ጠላት ሀገር ናት። ባሁን ባለሽበት ሁኔታ ራስ በራሳቸው በሚጋጩበት ሁኔታ ይሄንን እድል በመጠቀም በእስራኤል ላይ ከፍተኛ የሆነ ውድቀት ለማድረግ ሁላችንም መዘጋጀት አለንበት በማለት ጥሪ አድርጓል። ይህን ባስመለከተ የሀገር ውስጥ ጉዳይ ሚኒስትር ዋና ዳይሬክተር ለዚች ከተማ ባጀትና ድጋፍን ለማቆም የሀገር ውስጥ ጉዳይ ሚኒስትር የማስጠንቀቂያ ደብዳቤ ልኳል። ይህ ሁኔታ ለምን የሚያሳየው ነው? ለምሳሌ ከተማ ከንቲባው እንደዚያ ብሎ መናገር ይችላል፣ ግን የህዝቡ ያው የሀገር ዜጋ ስለሆነ ህዝቡ ሊቀጣ አይችልም። በዚህ ምክንያት የዲሞክራሲ መብቱ ነው ሰው የመናገር ትክክል ነው ያለው ሳይሆን ትክክለኛ ነው እየተናገርኩ ሳይሆን ሰው የመናገር ይችላል። ግን ለምሳሌ ባጀቱን እንቀንስባለን በሚልበት ጊዜ ለምን ነው በከተማ ከንቲባው ምክንያት ህዝቡ መጎዳት ያለበት? ይሄ ትክክል ነው ብለህ ትገምታለህ? በመጀመሪያ ደረጃ ሽሎሞ እዚህ ነገር ማወቅ አለብን። ይህ ከንቲባ የተመረጠው በህዝብ ነው፣ ብቻውን አይደለም ወንበር የያዘው። ስለዚህ ህዝቡን ወክሎ የሚኖርባትን ሀገር እስራኤልን ከፍተኛ ጉዳት ማድረስ አለብን ተነሱ ብሎ መቀስቀሱ እሱ ቀስቅሶ እንደመረጡት ደግሞ የተቀሰቀሱትን የሚገድፉትን በሙሉ የሚወክል ሰው መሆኑን መርሳት የለብንም። ኦኬ እሺ አቶ ሩቤን ሰምተናን በጣም እናመሰግናለን። ፕሮግራማችን ወደ መገባደዱ እየቀረበ ስለሆነ እንደ ሁሌም ቢሆን መምህር ሩቤን የምትሰጠንን መግለጫ ማብራሪያ ለምትሰጠን ምስጋና እያደረግን ለቀጥለው ጊዜ እስከምንገናኝ ድረስ በጣም እናመሰግናለን። መልካም የዳስ በዓል ላንተና ለቤተሰብህ። አመሰግናለሁ ሽሎሞ። አመሰግናለሁ ፋሲል። አሁን ቀጥታ እንሄድና አሁን ግብጽ ላይ ሻረም አልሼኽ የሚባለው ቦታ ላይ በከፍተኛ ደረጃ ያሉ የአሜሪካ የትራምፕ አማካሪዎች ዊትኮፍ እንዲሁም አማቺየው ኩሽነር የሚገርም ደግሞ የቱርክ የደህንነት ጉዳይ ኃላፊ ላርዷን በጣም የሚቀርቡት ሰውዬ የኳታር የጠቅላይ ሚኒስትር ነጭ ጉዳይ ሚኒስትር እንዲሁም የግብጽ ከፍተኛ ባለስልጣናቶች አሁን ደግሞ ሐማስ ብቻ ሳይሆን አኻዚት አማሚትና አጃዳ ኢስላሚ ተወካዮች አፍረው በርግጥ ያው የኛ ተወካዮችም በሮንደርመር የሚመራው ቲም ዛለ ይህ ሁኔታ አቶ ፋሲል መጨረሻ ላይ ወደ ጦርነቱ እየሄድን ነው። ምን ይመስላል? ይሁን አንተም ደጋግመህ ተናገረው ነገር አለ። እኔ እንደሚመስለኝ ወነገሩ 50% ነው። ይሄው ትራምፕ ብሎ መጨረሻ ላይ ቱርክን፣ ካታርን፣ ግብጽን ሳይዙ ይህን መግለጫ ወጡ መስሎ አይታየኝም። ትራምፕ አስቀድሞ የዘጉት ነገር ነው። ይሄ ነገር አሁን ዝም ብሎ እንደው ለወሬው ለፕሮቶኮል ቴክኒክ ጉዳዮች ይባላል እንጂ ይሄ ነገር እንደኔ አመለካከት ለሳሳት ይችላል፣ ላይሆንም ይችላል። ትራምፕ አስቀድሞ የዘጉት ነገር ነው። ታጋቾቹ እንዲፈቱ መጀመሪያ፣ ከዛ በኋላም ሐማስ እንዲመረከክ ማለት በሰላማዊ መንገድ ምንም አማራጭ የለም። እነዚህ እንደኔ አመለካከት ማለትም ሐማስን የሚያሳምኑት ያሳምናሉ ተብሎ የሚጠበቁት ካታርና ቱርክ ከሐማስ ከሚያገኙት ጥቅም ይልቅ ከአሜሪካ የሚያገኙት ጥቅም ይበልጣል። ታውቃለህ ማለትም አሁን አንተ የምትለይ ኳታሮችም ሆነ ቱርኮች ከአሜሪካ የሚያገኙት በተለይ የደህንነታቸውን በተመለከተ አውሮፕላኖችን በጣም ለመግዛት የጦር መሳሪያ ለመግዛት እንደዚህ አይነት ነገሮች ቃል ተገብቶላቸዋልና ይደግፋሉ እያልከኝ ነው? ከመጀመሪያው ጀምሮ እነዚህ ነገሮች ቃል ስለተገባላቸው አይተሃል። የመጨረሻ ስብሰባ የነበረው አሜሪካ ከትራምፕ ጎን ፊት ለፊቱ መቀመጫ ላይ የተቀመጡት የቱርክ ፕሬዚደንት አርዶዋን ነበሩ። አዎ ቱርክ በሐማስ ላይ ከፍተኛ ጭነት ማድረግ ትችላለች፣ መጫን ትችላለች ሐማስ። ካታርም እንደዚሁ። ይኸው ለምሳሌ ሐማስ መሪዎች ለመግደል ሙከራ ተደርጎ ነበር አይደል እንዴ? እርግጥ አሜሪካ አሁን ዋስትና ሰጣለሁ ብላለች። ምን ፕሬዚደንሻል ዋስትና ተሰጥቷል። በፈርመው ራሳቸው በነገራችን ላይ ግን በነገራችን ላይ እሳቸው የሰጡት የእሳቸው ፕሬዚደንሲ ሰዓት እስካለ ድረስ ከዚያ በኋላ ላይኖር ይችላል። በነገራችን ላይ ላይኖር ይችላል። ገባህ? ከዛም በተጨማሪ ሌላ ችግር ከተፈጠረ ደግሞ ትራምፕ አይ የፈረንኩትም ላይሆን ይችላል ይላሉ። ቱርክን ብትወስድ
ቱርክ ከፍተኛ ጥቅም ያላትና ራሷን በመካከለኛው ምስራቅና ሰሜን አፍሪካ አምባገነን አድርጋ መቆየት የምትፈልግ ነች። ስለዚህ ክፍፍል ይደረጋል ከእስራኤልም ጋር ከሌሎችም ሀገሮች በተለይ ተቀናቃኟ እስራኤል ነች። በየትኛው አካባቢ ማንጸባረቅ ይችላሉ በየትኛው አካባቢ ማንጸባረቃቸው ምሳሌ አለ። ግን እንደሚባለው አቶ ፋሲል ቱርክ ለምሳሌ ከዚህ ጉዳይ እንደዚህ አግሬሲቭሊ የገባችበት በተለይ እስራኤል በሰሜን ሱሪያ ያሉትን ቱርኮችን የኩርዲዮችን ታነሳሳብኛለች ብለው በመፍራት ነው ይባላል። ሁሉም ድክመት እኮ አቶ ሽሎሞ ሁሉም እኮ ድክመት አለበት። ሁሉም በየአካባቢው ድክመት አለበት። ይሄ ብቻ ሳይሆን እያልኩ ከአሜሪካ የምትቀበለው የጦር መሳሪያ በናቶ የሚኖራት ክብር በትራምፕ ዘንድ በኋላም በሪፐብሊካን ፓርቲ ዘንድ ከፍተኛ ነው የሚሆነው። አሁን ለምሳሌ ኤ135 የተባለው አውሮፕላን ተቀብላለች ተብሎ ድርድር እየተደረገ ነው። ውስጥ የተነጋገሩት ነገር ይገኛል። ትራምፕ በሲስተም ያው ከናታንያሁ ጋር ሆነው ነው ተመካከሩ በሲስተም። ከዚህ በተጨማሪም በጣም ትልቁ ነገር የሚገርመው ኩሽነር የመግባቱ ጉዳይ ነው በዚህ ድርድር ላይ። የኩሽነር ነገር በጣም የሚገርም ነው አቶ ፋሲል። ነው ልብ በል ኩሽነር እንደኔ አመለካከት አንደኛ በጀርመን ናዚዎች ከተጨፈጨፈ ቤተሰብ የተወለደ ነው ኩሽነር። የአባቱ ቤተሰቦችም ሆኑ የእናቱ ቤተሰቦች አልቀዋል። በጣም ለበነገራችን ላይ ተመልካቾቻችን ለመናገር የኩሽነር ባለቤት የዶናልድ ትራምፕ ልጅ ናት። እሷ ደግሞ ከክርስትና ወደ ጁዳይዝም ኮንቨርት አድርጋ ይሁዲና በጣም አክራሪ ናቸው እንዲያው በሃይማኖታቸው። ስለዚህ በተለይ እንደሚባለው ከሆነ ኩሽነርና ባለቤቱ ኢቫንካ ከመንግስት ስራ እንሰራም ብለው ወጣው ነበር አይደል? አዎ ጥቅምት 7 ላይ የደረሰውን እልቂትና ድርጊት ከቦታው ሄደው ጎብኝተዋል በሚገባ ፊልሞችን አሳይተዋቸዋል። ስለዚህ እንደኔ አመለካከት ምንም እንኳን ኩሽነር አሜሪካው ቢሆኑና የአሜሪካን መንግስትን ቢወክሉ የእስራኤል የውስጥ ለውስጥ ደጋፊ ስለሆኑ በተቻለ መጠን ሐማስን ለማንበርከክ በሚደረገው ጥረት ይሳተፋሉ። ግን ኩሽነር አቶ ፋሲል የአብርሃም ኤኮርድ የሚባለውን የአብርሃምን ስምምነት ካዘጋጁትና ታስታውስ እንደሆነ የፍልስጤምን አገር በተመለከተ ደግሞ እስራኤል ለወደፊቱ ቱ ስቴት ሶሉሽን የሚለውን መቀበል እንዳለባት በስምምነቱ ተደርጓል። ስለዚህ ለወደፊቱ አሁን የምንነጋገረው የታጋቾቹን ጉዳይ ነው። ስለዚህ እንደኔ አመለካከታውን አጠቃለልኩት። በአጠቃላይ ሁኔታ እንግዲህ ትራምፕ ላይ ማንጸባረቅ የሚችሉት አንደኛ ቱርኮች ሐማሶችን ከሸጧቸው ነው። ይህን ጥቅማቸውን ስለፈለጉ በአማርኛ በቀላሉ በስላንጉ ሸጧቸዋል ነው የሚባለው ሐማስን። ካታሮችም እንደዚሁ። ከዚህ በተጨማሪም የኩሽነር እዚህ ጣልቃ መግባት ኩሽነር ከትራምፕ ጆሮ ጥግ የሚቆሙ ናቸው። ከሳቸው በላይ ያለ መስሎ አይታይም። ባለቤታቸው ኢቫንካም ልጃቸውም ትራምፕ በጣም ከሚወዷቸው ልጆች እንደዛ ከሆነ አቶ ፋሲል ሁለት ጥያቄ ልጠይቅ እፈልጋለሁ። እንደዛ ከሆነ አሁን ለምሳሌ መጨረሻ ላይ ሰሞኑን በተለይ ኤልሃያት የሚባለው የግድያ ሙከራ የተደረገበት አሁን እሱ ነው መሪው የሐማስ መሪው ነው። ከዛ እና እሱን በእነሱ አማካይነት እንደሚናገረው ከሆነ የእስራኤል ወደ መጨረሻ ካፈገፈገች በኋላ ነው የመጨረሻው በህይወት ያለው የታጠለፈ ሰው የሚል ነገር ተናግሯል። አቶ ሽሎሞ እኮ ዝም ብሎ እኛ ውስጥ የለን ጋዜጠኞችም ውስጥ የሉ። እሱም ስፒን ነው የሚያወጣው። አልሞት እንደሚመስለኝ ሊሳሳትም ይችላል። አልሞትኩም ባይ ተጋዳይ ናቸው። ነገሩ ያበቃላቸው መስሎ ይታያል። ምክንያቱም አንተ እንደምትመለከተው አሁን ራስ ታውቀዋለህ ሐማስ ቱርክና ካታር ካልሆነ ጥሩ ጦር ማግኘት ቢቻለው ለመሪዎቹ ሌላ ቦታ ሊያገኝ ይችላል። ሰሜን አፍሪካ ቢሄድ አንደኛ ሞሮኮ ምናምን አይቀበሉት። ምናልባት ሚኒመም የሚቀበሉት አልጄሪያዎች ናቸው። ስለዚህ ከመጥብ እስራኤል ትገለዋለች። ምንም ዋስትና የለም። ስለዚህ ሌላው አቶ ፋሲል አሁን ሐማስ ካቀረባቸው የሚለቀቁ ከተባሉት አንደኛ የኸይር ሲንዋርንና የአህመድ ሲንዋርን አስክሬን ይፈልጋሉ። በነገራችን ላይ የኸይር ሲንዋር አስክሬን እዚህ እንዳላውቃለሁ፣ ግን የአህመድ ሲንዋር አይመስለኝ የተቆራረጠ ነው። እሱን ሁለቱን አስክሬን ይፈልጋሉ። ሶስተኛ ደግሞ በመዝገብ ታቀረቧቸው ተለቃቂዎች እስረኞች ከሚባሉት ባርጉቲ
እነ ሌሎችም በጣም 67 የ40 ዓመት የእድሜ ፍትራሽ ተፈረባቸዋልና ረሃማብ ዘይብን የገደለው ለምሳሌ አሉ እንዴት ታየዋለህ እስራኤል ተስማማለች ብለህ ታምናለህ በእነዚህ ነገሮች ላይ ይሄንንም እንደሚመስለኝ አንድ የታወቀ እንታይ ፖለቲካ ዜናዎች እንታይ ዛሬ ጧት ፖለቲካን ተናሰምቼ ነበር እንደሚመስለኝ ከሆነ ባርጉቲንና አህመድ ሳዳትን በመሳሰሉትን ሌሎችን ከባሮች ይለቋቸው ይላሉ እንጂ እንደማይለቋቸው አስቀድሞ የተስማሙ ይመስለኛል ምክንያቱም አካባቢውን ይገለባበጣሉ በሚስጋት አስቀድሞ እንደሚመስለኝ መሐመድ ሲንዋርና ይሄል ሲንዋርን አስከሬን ወይም አጽም በማስመልከት ደግሞ ስምምነቱን ጥሩ ቦታ ላይ የሚያደርስ ከሆነ ምናልባት እስራኤል ልትስማማ ትችላለች የሚላል በነገራችን ላይ ምን እናደርገዋለን የነሱን አስከሬን ዘን የኛ አስከሬኖች ከተለቀቁልን ይውሰዱት ምን እናደርገዋለን አቶ ፋሲል ለምን የምንወጣው ለምን ነው እንዴት መሰለህ ብዙ ህዝብ የሚለው የነሱን አስከሬን መልቀቅ ማለት እንዳሸናፊነት ድል አደረገም ብሎ ይጨፍራሉ እንደማለት ነው እኔ አይመስለኝም እንዳንተ ነኝ ይደግፋሉ በዚህ ነገር ናሳራላ ነው አስከሬኑ ብሎ ቀባው ወይስ እንደዛ ነው ወይስ ቀብራቸውን ወስደው ቀብረው ያነ ቀብራቸው ወደ አምልኮት ሊቀየር ይችላልና ብዙ ሰው እንደዛ ነው ይሄ ነው የናሳራላ የተቀየረ አይደል ምን ነገር አዛ ከተለወጠች ወደፊት ሁሉ ማለማግ እንግዲህ አዛ እንድትለወጥ ነው በምን አይነት መንገድ ከተለወጠች ነገሮች ከተለወጡ የሐማስ የመንጸባረቅ ጉዳይ ከቀነሰ ምን ችግር አለ ፈለገው ነገር ቢያደርጉ ይሄ የሚያከራክር ነጥብ አይደለም ነው ይባለው እስራኤል በኩል የሚያከራክር ነጥብ አይደለም በሌላው ነጥብ ላይ ገለስማማን በዚህ ነጥብ ላይ የሚያከራክር ነጥብ አይደለም ግን አሁን በእንዲህ እንዳለ ደግሞ ለምሳሌ ትራምፕ ያቀረቡት የእስራኤል ሀገር ወታደር የት ማፈግፈግ እንዳለባቸው በቢጫ ቀለም ለምሳሌ አስምረው ያቀረቡት አለ ይሄ ነገር አንተ ስታየው ከእስራኤል ጋር አስቀድሞ የተደረገ ነገር መስሎ አይታየህም አስቀድሞ የተስማማ ነው እስራኤል ተቀብየዋለሁ እኮ ብላለች እስራኤል እኮ ተቀብየዋለሁ ምን ማለት ነው እንግዲህ አስቀድሞ አቶ ሽሎሞ አስቀድሞ የተስማሙት እስራኤል አስቀድማ ዘላ ተቀብየዋለሁ ብላለች ይሄ ሁሉ ነገር ብዙ ሽንኩርቱ ተቆርጦ በመጀመሪያ ዘጋይቶ ነው አሁን ለመሸፈኛና ለማጠቃለያ ይመስለኛል ስለዚህ አሁን በተለይ እንደሚታወቀው የተጠለፉት ሰዎችና የኛ አስክሬኖች በተለያዩ ድርጅቶች እጅም እንዳለ ሲነገር ቆይቷል ሐማስ ሙሉ በሙሉ ኃላፊነት እንዳልወሰደ ስለዚህ ነው ምናልባት የኻዚት አማሚትና የጃዳ ኢስላሚ ተወካዮች ስብሰባው ተሳታፊ ሆኑ እነሱስ ምን ጥቅም ሊያገኙ ነው ምክንያቱም መጨረሻ ላይ እኮ ከዛ ያሉት አሽብርተኞች በሙሉ የጦር መሳሪያቸው መፍታት አለባቸው ስለዚህ ለምን ነው እነሱ የተጠሩ ነው ጥያቄ እነሱ ይፈታሉ ያው ዋስትና ጥላ ነው አቶ ሽሎሞ ዋስትና ጥላ ነው የሐማስ ድርጅት መሪዎች የሚያገኙት ዋስትና ጥላ ነው የሚያገኙት በፖለቲካ መንገድ ድርጅታቸውን ውጭ ነው ማንቀሳቀስ ከቻሉ ማንቀሳቀሱ ስለዚህ ህዝባቸውን አስጨፍጭፈው አዛን እነሱ አስደምስሰው እነሱ በህይወት ለመኖር የሚያደርጉት ነው ማለት ነው እኔ እንደዛ ነው የምገምተው ሌላ ምን አማራጭ አላቸው አለበለዛ የቀረው አማራጭ ኦኬ ይህ ድርድር ካልተሳካ እስራኤል እርምጃ ወሰዷል ኦኬ እርምጃው የምትወስድበት ጊዜ ይደመሰሳሉ እንደመሰሱበት ጊዜ እርግጥ በታጋቾቹ ላይ ጉዳት ያደርስ ማለት አይደለም ኦኬ አቶ ፋሲል አሁን ደግሞ ተስፋዬ ቢሻ ከኢየሩሳሌም ሊጠይቅ ይፈልጋል ጤና ይስጥልኝ ተስፋዬ ለአቶ ፋሲል ጥያቄ አለ ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ እንደገና በድጋሚ ጋዜጠኛ ፋሲል ለገሰ እኔ ልጠይቅ የፈለኩት ምንድነው በአሁን ሰዓት በስምምነቱ ግብጽ ሐማስ ስምምነቱን ካልተቀበለ የሚወጡ ዘገባዎች ግብጽ ጭንቀት ውስጥ ነች የሚል ዘገባዎች አሉ ግብጽ ለምን እዚህ ውስጥ ሊከታት ይችላል ምንስ የሚያስጨንቃት ነገር አለ እኔ እንደማመለካከት ከሆነ ግብጽም በነገሩ ስላለችበት የሚወራወረ ስፒን ነው ወይም ብሎ የሚሰራጭ ወሬ ነው ምንም የትም የሚያደርሰው ወሬ አይደለም ግብጽም ብላ ነው የምትጨነቀው እንግዲህ ያው ድንበሩ ተዘግቶላታል ሁሉ ነገር ተዘግቶላታል እንዳይንቀሳቀሱ ተዘግቶላታል ግብጽ ከፍተኛ ፍራቻ ህዝቡ እየተጓተተ ሲናይ በረሃ ውስጥ እንዳይገባ ነበር ይሄ ነገር እስካሁን ድረስ አላገኘች ወደፊትም አታገኝም ሌላ አማራጮች ነው ይፈልጉ ያም ሆነ ይህ እስራኤልም ብትሆን አሜሪካም ብትሆን ይህ ስምምነት ካልተከበረና አዛን እንደገና መልሶ ለማቋቋም የሚደረገው ጥረት ላይ የአዛን ነዋሪዎች አዛ ይውጡ ቢባልም በግብጽም በኩል ቢወጡ ግብጽን የሚያስጨንቃት ነገር የለም ግብጽ አይቀሩም ስነስርዓት ተጭኖ ነው ለሚፈልጉበት ሀገር የሚሄዱት ስለዚህ ይሄ የሚወራ ስፒን ነው ግን አቶ ፋሲል አሁን እንደምናውቀው
በጋዜጣው እንደሚዘገበው 80% አዛ የሚባለው ከተማ በሙሉ የፈረሰ ነው 80%። ስለዚህ አሁን መልሶ እንደገና ለመገንባት በሚባልበት ጊዜ የፈረሰው ንቃ ሁሉ እንኳን ቆሻሻውን ለማንሳት ሁሉ እስከ 15 ዓመት ይጨርሳል ይባላልና ይህ 2.3 ሚሊዮን ህዝብ የት ሊቆይ ነው? ከድንኳን ሊቀመጥ ነው ማለት ነው? ምን ሊደረግ ነው? ሎ አሁን 3 ሚሊዮን የሚሆን የለም። 2.3 ማለት 2.3 ከዛ በታች ምን ያለው ያም ዋናው ዓላማ እኮ ዝም ብለው አደረማመሱት እንጂ ወጥቶ ውጭ መቀመጥ አለበት። ግልጽ አይደል ለሚቀመጠው። ለምሳሌ ኢንዶኔዥያ ለዚህ ነው የኢንዶኔዥያው መሪ ድርድር ውስጥ የገባው። ሶማሊላንድ ምን እንደሚባለው ሌሎችም ሀገሮች ተፈልገው ስለዚህ ስቲል ሰዎች የመውጣቱ ፕሮግራም እንዳለ ነው እያልከኝ ነው? አንተ ባላስ ባቀረብከው ጥያቄ አማራጭ እንደሌለ እየተናገርክ ነው። አማራጭ የለም። እንደገና መልሶ ለማቋቋም አሁን እኮ የተዘጋጀ ድርጅት አለ። የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር የሚመሩት ከፍልስጤማውያን ጋር ሆኖ ስለዚህ ለራሳቸው ጥቅም እኔም ብለው መሆነቴን ነው ጥሩ ነገር ኮረላቸው በኋላ ብጥብጥም ላይ ያነሱ ይችላሉ። ይሄ ጥቅም ለእስራኤል ነው የሚጎዳን ወይስ? ምክንያቱም እነዚህ ለምሳሌ ቴሮሪስቶች በተለይ አሁን የነፍስ አውጭኝ የሚሮጡት የሐማስ ርዝራጆች አሉ በብዙ ሺህ የሚቆጠሩ እነሱ ለምሳሌ ወጣው ከሄዱ ከውጭ ሀገር ሄደው ሰልጥነው እንደገና መጥተው ሊጎዱን አይችሉም? ይችላሉ። ስለዚህ ነው እኮ ይችላሉ። ትክክል ጥያቄ ነው። ትክክለኛ ጥያቄ ነው። ሊጎዱ ይችላሉ። ስለዚህም እስራኤል ኃላፊነት አሁን ምንም አማራጭ የለኝም ብላ ስለምታምን ትለቃቸዋለች። እንግዲህ እንደዚህ በሙሉ ሺዎቹ ቱርክና ካታር ብቻ አይደለም ሄደው የሚቀመጡ ሌሎችም ሀገሮች መዞራቸው አይቀርም። ታስታውሳላችሁ ስለ 73 ኦሎምፒክ በኋላ ጎልዳሜር በሰጠች ትዕዛዝ አንድ በአንድ የተለቀሙት በግድያው ድርጊት ተሳተፉት አንድ በአንድ የተለቀሙት የመጨረሻው የተገደለው ከ22 ዓመት በኋላ ነው። ከ22 ዓመት በኋላ ነው። ይህ ታስታውስ እንደሆነ ጥቅምት 8 ላይ 9 ላይ እንደመስለኝ ከሆነ ጠቅላይ ሚኒስትሩ ለሻባክ ትዕዛዝ መስጠታቸውና የግድያ ኮሚቴ እንድትቋቋም መግለጻቸው የሚታወስ ነው። በድርጊቱ ላይ ጥቅምት 7 ላይ የተሳተፈ ሙሉ ይታደናል። ስለዚህ እንግዲህ የት እንደሚሆን አናውቅም። አቶ ፋሲል በእውነት ብዙ ጥያቄዎች ነበሩን፣ ግን ከጊዜ ማጠር የተነሳ በጣም እናመሰግናለን። መልካም ዓመት በዓል ይሁንልህ። እኔም አመሰግናለሁ። አመሰግናለሁ። እንግዲህ ቀደም ብለን የክኔሴት አባል ዶክተር ጸጋ ፈንታውን የጠየቀውን ጥያቄ በዛን ጀምርና ከዛ የበለጠ ለማብራራት እንደገናም ደግሞ ተመልካቾቻችን እንዲያስቡት በስምምነቱ ውስጥ የፍልስጤም መስረት አለበት የሚለው ነገር በደንብ እንዲብራራ በምን አይነት ሁኔታ ነው መሆን ያለበት የሚለውን እሱን እንንካብዬ ነው። አቶ ሽሎሞ ያውለ በመጀመሪያ ደረጃ እኛ ማየት ያለብን እንዴት መሰለ የአረብ ሀገሮች ከመጀመሪያ ጊዜ ጀምሮ በከፍተኛ ደረጃ ለዚህ የጦር ማቆም ዋስትና የወሰዱትና የታገሉት እያንዳንዱ ሀገር የራሱ የግሉ ጥቅም ቢኖረውም ኳታርም ግብጽም እንደዚሁ አርዶጋን ቱርክም ቢሆን ዮርዳኖስ በተለይ የሙስሊም ሀገሮች በሙሉ የፈለጉት እንዴት ነው ሐማስ እንደ ሐማስ አዛ ውስጥም ሆነ ይሁዳና ሰማሪያ ወይም ዌስት ባንክ ከምንለው ሀገሮች እንዲኖር አይፈልጉም። ምክንያቱም የፍልስጤምን ጉዳይ ወደ ጭቃ ያገባው ሐማስ እንደሆነ ተረድተዋል። ሆኖም ግን መሰረታዊ መፍትሄ ለመስጠት ግን በተለይ ሳውዲ አረቢያ ከእስራኤል ጋር ኢንዶኔዥያ ሰላም ማድረግ ይፈልጋሉ። ታስታውስ እንደው አቶ ተስፋዬ 152 ሀገሮች በተባበሩት መንግስታት ላይ በግብጽና በሳውዲ አረቢያ እነሱ ባቀነባበሩት ድጋፍ ተገንቷል። አሜሪካና ለእስራኤል ሌሎች 9 ሀገሮች ናቸው ደጋፊ እስራኤል ነው የተገኙት። ከዛ ደግሞ 12 ሀገሮች ደግሞ ገለልተኛ ሆነዋል። ስለዚህ የትራምፕ ያቀረቡትን ሐሳብ በመናይበት ጊዜ እነዚህ አረብ ሀገሮችና ሙስሊም ሀገሮች ደግሞ ሲስፋየሩን ወይም የጦር ማቆሙን ጉዳይ ሲደግፉ ግን የተደረገ ስምምነት አለ። ስምምነቱ እንዴት ነው? የፍልስጤም ርዕሰ አስተዳደር ሪፎርም ማድረግ አለባቸው። እነሱ ለምሳሌ ዋናው መሰረታዊ ችግራቸው ምንድነው? ያዛንም እንኳን ኃላፊነት ለመውሰድ ያልተፈቀደላቸው ለጊዜው ያሁን ያለው አደረጃጀት በሙስና የላሸቀ አሮያ አስተሳሰብ ያለበት እስራኤል ጋር በጎን በሰላም ለመኖር ትምርት የማያስተምሩ ከዛ ደግሞ የፍልስጤም ርዕሰ አስተዳደር ከሚሰጣቸው ገንዘብ እያነሱ እስራኤልን ለገደሉት ለሽብርተኞች ቤተሰብ ደሞዝ ይከፍላሉ።
እስር ቤት ላሉት ደሞዝ ይከፍላሉ። እነዚህ ነገሮች አብሮነትን፣ ጉርብትናን፣ ሰላምን የሚሉ ነገሮች አይደሉምና በተለይ የቀይ ክንፍ ፓርቲዎች እነ ስሞትሪች እነ ቤንግቪር በከፍተኛ ደረጃ የሚቃወሙት ለዚህ ነው። እንዲያውም እንደምናውቀው ከሆነ ሐማስ እና ፋታህ ተከፋፍሎ እንዲኖር ከተከፋፈሉ ወደ ፍልስጤም አገር የሚለው ሽግግር የለም ከማለት ስሞትሪች ራሱ ሐማስ ሀብት ነው እያለ ሁሉ በፖለቲካ ንግግሩ ላይ ተናገሩበት ነገር አለ።